ሰላም እንዴት አመሻችሁ? ከስፖርት መረጃዎቹ ጋር ተባረክ ናስር ነኝ። አትሌቲኮ ማድሪድ እና ፓሪስ ሴን ጀርሜን ለግማሽ ፍጻሜ አለፉ። በአውሮፓ ቻምፒየንስ ሊግ የሩብ ፍጻሜ አትሌቲኮ ማድሪድ ባርሴሎናን በማሸነፍ ለግማሽ ፍጻሜ ደርሷል። በዋንዳ ሜትሮፖሊታኖ ስቴዲየም የተደረገው የሩብ ፍጻሜ የመልስ ጨዋታ ባርሴሎና 2-1 ቢያሸንፍም በድምር ውጤት 3-2 በሆነ ውጤት ተሸንፎ ከውድድሩ ተሰናብቷል። ላሚን ያማል፣ ፌራን ቶሬስ የባርሴሎናን ግቦች ሲያስቆጥሩ አዳሜና ሎክማን የአትሌቲኮ ማድሪድን ግብ አስቆጥሯል። በመጀመሪያው ጨዋታ በካምፕ ኑ አሸንፎ የተመለሰው አትሌቲኮ ማድሪድ በድምር ውጤት 3-2 በሆነ ውጤት አሸንፎ ለግማሽ ፍጻሜ ተፋላሚ መሆኑን አረጋግጧል። መጀመሪያው ጨዋታ 2-0 ሲያሸነፍ ፓው ኩባርሲን በቀይ ካርድ ያጣው ባርሴሎና በምሽቱ ጨዋታም ኤሪክ ጋርሺያን በተመሳሳይ በቀይ ካርድ ለማጣት በተገደደበት ምሽት የአውሮፓ ቻምፒየንስ ሊግ የመድረክ ጉዞ በሩብ ፍጻሜ የተገታ ሆኗል። ሊቨርፑል በአንፊልድ ፓሪስ ሴን ጀርመንን አስተናግዶ 2-0 በሆነ ውጤት በሜዳውና በደጋፊው ፊት ተሸንፏል። ኦስማን ዴምብሌ የፒኤስጂን ሁለቱንም ግቦች አስቆጥሯል። የፈረንሳዩ ሀብታም ክለብ በድምር ውጤት 4-0 በሆነ ውጤት አሸንፎ የግማሽ ፍጻሜ ተፋላሚ መሆኑን አረጋግጧል። ዛሬ ምሽት ከሜዳቸው ውጭ አሸንፈው የተመለሱት አርሰናል እና ሚዩኒክ በሜዳቸው ተጋጣሚዎቻቸውን ያስተናግዳሉ። አርሰናል ስፖርቲንግ ፖርቹጋልን በኤምሬትስ 4 ሰዓት ላይ ያስተናግዳል። አርሰናል ከሜዳ ውጭ 1-0 አሸንፎ መመለሱ የሚታወስ ነው። በተመሳሳይ ምሽት 4 ሰዓት በአሊያንዝ አሬና የውድድሩን 15 ጊዜ ያሸነፈውን ሪያል ማድሪድን የሚያስተናግደው ባየር ሚዩኒክ የመጀመሪያውን ጨዋታ ከሜዳ ውጭ በሳንቲያጎ ቤርናባው በሉዊስ ዲያዝ እና በሃሪኬን ጎሎች ታግዘው ሪያል ማድሪድን 2-1 አሸንፎ መመለሱ ይታወሳል። የነበሩኝ የስፖርት መረጃዎች እነዚህን ይመስላሉ። መልካም